ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላትን ምስረታ የሚሉ ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ያመጣሁላችሁን እናንተ በደንብ አድርጋችሁ እስከ መጨረሻው ድረስ እዩት። ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለን በተሎ ማንበብ ይችላል ማለት ነው። መጻፍ ማይችል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ቃላትን ምስረታ ስንል ባለ 2 ሆሄ፣ ባለ 3 ሆሄ፣ ባለ 4 ሆሄ እንዲሁም ከዚያም በላይ ባሉ ሆሄያቶች ቃላትን መመስረት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮአችን ባለ 4 ሆሄ ቃላቶችን መስረት ይዤላችሁ መጥቻለሁ። እነዚህንም እስከ መጨረሻው ድረስ በደንብ አሳያችኋለሁ። ተከታተሉኝ። አ መ ኛ አመፀኛ ይላል ማለት ነው። እንግዲህ አ ቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። የጸ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛው ናት። ስለዚህ በአንድ ላይ አመፀኛ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ምንድነው? ባለ 4 ሆሄ ቃላት ነው ማለት ነው። እንግዲህ በዚህ መሰረት እስከ መጨረሻው ድረስ ሁሎቹም እነዚህ ባለ 4 ሆሄ ቃላቶች ናቸው ማለት ነው። ስለዚህ አሁን ወደ ቀጣዩ እንሄድ። ቀጣይ ደግሞ ት አትሌት ይላል ማለት ነው። አ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። የለ ቤተሰብ የአምስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ አትሌት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጀነራል ይላል ማለት ነው። የጀ ቤተሰብ የመጀመሪያዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። የለ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጀነራል የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ፓርላማ ይላል ማለት ነው። ፓ የተቤተሰብ የአራተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ላ የለቤተሰብ የአራተኛዋ ናት። ማ የመቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ፓርላማ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ፈገግታ ይላል ማለት ነው። የፈ ቤተሰብ የመጀመሪያዋ ናት። የገ ቤተሰብ የመጀመሪያዋ ናት። የገ ቤተሰብ የስድስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ፈገግታ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሰለሞን ይላል ማለት ነው። የሰ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ሞ የመቤተሰብ የሰባተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሰለሞን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ግንባታ ይላል ማለት ነው። የገ ቤተሰብ የስድስተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ባ የበቤተሰብ የአራተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ግንባታ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ አማካሪ ይላል ማለት ነው። አ ቤተሰብ የመጀመሪያዋ ናት። ማ የመቤተሰብ የአራተኛዋ ናት። ከቤተሰብ የአራተኛዋ ናት። የረ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ አማካሪ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አተረፈ ይላል ማለት ነው።
አይ አ ቤተሰብ የመጀመሪያዋ ናት። ተ የተ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ፈ የፈ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ አተረፈ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ም ም ክ ክ ት ት ል ል ምክትል ይላል ማለት ነው። ም የመቤተሰብ የስድስተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ል ለቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ምክትል የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ፕ ፕ ሮ ሮ ቲ ቲ ን ን ፕሮቲን ይላል ማለት ነው። ፕ የፐቤተሰብ የስድስተኛዋ ናት። ሮ የረቤተሰብ የሰባተኛዋ ናት። ቲ የተቤተሰብ የሶስተኛዋ ናት። ነ የነቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ፕሮቲን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጀ ጀ ር ር መ መ ን ን ጀርመን ይላል ማለት ነው። ጀ የጀ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጀርመን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኤ ኤ ፍ ፍ ራ ራ ታ ታ ኤፍራታ ይላል ማለት ነው። ኤ የአ ቤተሰብ የስንተኛዋ ናት ማለት ነው? የአምስተኛዋ ናት ማለት ነው። ፍ የፈ ቤተሰብ የስድስተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ኤፍራታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠ ጠ ን ን ካ ካ ራ ራ ጠንካራ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ካ የከቤተሰብ የአራተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጠንካራ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጨ ጨ ም ም ሯ ሯ ል ል ጨምሯል ይላል ማለት ነው። ጨ የጨ ቤተሰብ የመጀመሪያዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ሯ የረ ቤተሰብ የስንተኛዋ ናት? የስምንተኛዋ ናት ማለት ነው። ል የለ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጨምሯል የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጠ ጠ ቀ ቀ ሜ ሜ ታ ታ ጠቀሜታ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። ሜ የመቤተሰብ የአምስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጠቀሜታ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ም ም እ እ ራ ራ ፍ ፍ ምዕራፍ ይላል ማለት ነው። ም የመቤተሰብ የስድስተኛዋ ናት። እ የአ ቤተሰብ የስድስተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምዕራፍ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ፑ ሽ አ ፕ ፑሽ አፕ ይላል ማለት ነው። ፑ የፐ ቤተሰብ የሁለተኛዋ ናት። ሽ የሸ ቤተሰብ የስድስተኛዋ ናት። አ የአ ቤተሰብ የመጀመሪያዋ ናት። ፕ የፐ ቤተሰብ የስድስተኛዋ ናት። ስለዚህ ፑሽ አፕ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ከ ከ ፍ ፍ ተ ተ ኛ ኛ ከፍተኛ ይላል ማለት ነው። ከ የከቤተሰብ የመጀመሪያዋ ናት። ፍ የፈቤተሰብ የስድስተኛዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ኘ የኘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ከፍተኛ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ተ ተ ጨ ጨ ማ ማ ሪ ሪ ተጨማሪ ይላል ማለት ነው።
ተ የተቤተሰብ የመጀመሪያዋ ናት። ጨ የጨ ቤተሰብ የመጀመሪያዋ ናት። ማ የመቤተሰብ የአራተኛዋ ናት። ሪ የረቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ተጨማሪ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጥ ጥ ቅ ቅ ም ም ት ት ጥቅምት ይላል ማለት ነው። ጥ የጠ ቤተሰብ የስድስተኛዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። ም የመቤተሰብ የስድስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ ጥቅምት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ በር በሬ በርበሬ ይላል ማለት ነው። በ የበቤተሰብ የመጀመሪያዋ ናት። ር የረቤተሰብ የስድስተኛዋ ናት። በ የበቤተሰብ የመጀመሪያዋ ናት። ሬ የረቤተሰብ የስንተኛዋ ናት ማለት ነው? የአምስተኛዋ ናት ማለት ነው። ስለዚህ በአንድ ላይ በርበሬ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ተ ተ ተ ተ ኳ ኳ ሪ ሪ ተተኳሪ ይላል ማለት ነው። ተ የተቤተሰብ የመጀመሪያዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ኳ የከቤተሰብ የስምንተኛዋ ናት። ሪ የረቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ተተኳሪ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሙ ሙ ስ ስ ሊ ሊ ም ም ሙስሊም ይላል። ሙ የመቤተሰብ የሁለተኛዋ ናት። ስ የሰቤተሰብ የስድስተኛዋ ናት። ሊ የለቤተሰብ የሶስተኛዋ ናት። ም የመቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሙስሊም የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ፖ ፖ ለ ለ ቲ ቲ ካ ካ ፖለቲካ ይላል። እንግዲህ ፖ የከቤተሰብ የሰባተኛዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ቲ የተቤተሰብ የሶስተኛዋ ናት። ካ የከቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ፖለቲካ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ዝ ዝ ቅ ቅ ተ ተ ኛ ኛ ዝቅተኛ ይላል ማለት ነው። ዝ የዘቤተሰብ የስድስተኛዋ ናት። ቅ የቀቤተሰብ የስድስተኛዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ኛ የቤተሰብ የአራተኛው ናት። ስለዚህ በአንድ ላይ ዝቅተኛ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በ ረ ረ ከ ከ ት ት በረከት ይላል ማለት ነው። በ የበቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። ከ የከቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ በረከት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መ መ ሰ ሰ ረ ረ ት ት መሰረት ይላል ማለት ነው። መ የመቤተሰብ የመጀመሪያዋ ናት። ሰ የሰቤተሰብ የመጀመሪያዋ ናት። ረ የለቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መሰረት የሚል ቃል መስርተውልናል ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን እነዚህን የመሰሉ ባለ አራት ሆሄ ቃላቶችን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።